ሚኪሾ ዛሬ ወደ ካናዳ ለምበር ነው። ካናዳ ለምን ነው ደግሞ ካርጋሪ ካናዳ? አዎ ዮናስ ይባላል። ዮናስ ሂላ። አዎ በጣም የሚደንቅ መንፈሰ ጠንካራ። ዮናስን ባህሪው የቆየ እንደሆነ የምታውቂው ምንድነው? ልጅም እያለ ትምህርትም ከጨረሰ በኋላ የትምህርት መስኩን ሲመርጥ ወደ ሙያው ነው የገባው እና ይሄ ነገር ከአካል ጉዳቴ ጋር ምናምን ብሎ ሰበብ ውስጥ አልገባም። በቃ አሁን የደረሰበት ደረጃ ይነግርሻል እኮ። አሁን ማሰልጠኛ ከፍቷል ካናዳ ውስጥ ትልቅ ማሰልጠኛ ያለው ብዙ በሺዎች የሚቆጠሩ ሰዎችን አሰልጥኗል እና እንደዚህ አይነት ደረጃ ለመድረስ በአስሮች የሚቆጠሩ 13 14 ትራኮችን ትልልቅ ትራኮችን ደግሞ እኮ ተሳቢዎቹም ናቸው ምናምን ሁሉ አለውና በቃ የተመኘሽውን ነገር ማግኘት ሲባል እንደዚህ አይነት ሰው አይደለ በጣም ትክክለኛ ሰው ያገኘ ምኞት ለትምህርት ያለው ከበሬታና አቋም ታላቅ ነው። የተማረ ሰው ያሰበበት ይደርሳል ብሎ የሚያምን ሰው ነው። መኪና ይወድ ነበር ልጅ ሆኖ አስበሽዋል ያለ ብዙ ሰዎች ብዙ ልጆች ይወዳሉ መኪና። አራውርታ እንዳንጨርሰው ሚኪሾ ሰላም እንበለው መጣ። ሄሎ ዮናስ። ሄሎ ኢትዮጵያ። ሄሎ ሚኪ። ሄሎ የናት እንዴት ናችሁ? እኛ በጣም ደህና ነን። አንተ እንደምን አለ ከነ ቤተሰቦች? እግዚአብሔር ይመስገን ሁሉ ሰላም ነው። እንኳን ተገናኘን ዮናስ። እንግዲህ ከልጅነት ጀምሮ አባትህ መኪና ሲነዱ ያየህ የመኪና ፍቅር እንዳደረብህ ሰምተናልና እንደው ወደ ልጅነት መለስ ብለን የልጅነት ጊዜን እስቲ እያጫወትከን እንጀምር። ያው በልጅነቴ እንግዲህ እንደማንኛውም ልጅ ያው ኢትዮጵያ ውስጥ እንደሚወለዱት እንደሚያድጉት ነው አስተዳደጌ። ግን ያው አባቴ ያው መኪና ነበረው ታክሲ። ከዛ ትምህርት ቤት ለመሄድ ጠዋት ላይክ 8 o'clock ነው እዛ የሚገባው። እኔ ግን እሱ early ሱቅ ስለሚከፍት በመኪና ለመሄድ 1 ሰዓት ቀደም ብዬ ነበረ መሄድ የምፈልገው እና በጣም የመኪና ፍቅር ነበረብኝ። እዛም ሰፈር ውስጥም አንድ ባስ ምናምን ያላቸው ሰዎች ነበሩ። እነሱ ሲመጡ በቃ ከነሱ ጋር ባስ ውስጥ ለመግባት የመኪና ፍቅር በጣም በውስጤ ነበር ከልጅነቴ ጀምሮ። የት ሰፈር ነበርክ? እኔ ኮልፌ 18 ማዞሪያ ነው የተወለድኩት። ከመኪናውም ከጋራዡም ከምኑም በፊት ግን የብየዳ ሙያው ላይም ነበርክበት። ከብየዳስ ጋር እንዴት ተዋወቃችሁ? የብየዳው ያው እኔ የተማርኩት ላይክ ሃይ ስኩል እንደጨረስኩኝ ዶን ቦስኮ ቮኬሽናል ትሬኒንግ ሴንተር የጣሊያኖች ነበር እና እዛ ውስጥ ላይክ ብዙ አይነት እንትን አለ። እኔ ኤሌክትሮ ሜካኒክ ነው የምማረው፣ ግን ብየዳ አለ፣ ላይክ ውድ ወርክ አለ፣ ላይክ ማሽነሪዎች ምናምን በጣም ትልቅ ግቢ ነው። የተለያየ እንትን ነው ሙያ ነው ያለው እና እኔ ሁሉም ጋር በጣም ተሳታፊ ነኝ። ብዙ አዲስ ነገር መማር እወዳለሁ። ልክ የኔን እንደጨረስኩኝ ኤሌክትሮ ሜካኒክ ላይክ ሞተር ዌልዲንግ ምናምን ወዲያው ሌላ ወርክሾፕ ደግሞ ሄጄ ጊዜ ስላለኝ አዲስ ነገር እማራለሁ እና ብረት መበየድ፣ መቁረጥ፣ ሌዘር ማሽነሪም በጣም ጎበዝ ነበር። በጣም ያው ፍላጎት ነው ለማንኛውም ነገር። እቃው ካለ ምንድነው የሚጠበቀው? ያንተ ፍላጎት ብቻ ነው እና ለመማር በጣም ትልቅ ፍቅር ነበረኝ። በዛ ምክንያት ነው እንጂ እኔ እንትን ያጨረስኩት ኤሌክትሮ ሜካኒክ። ዮናስ መጀመሪያ የሄድከው ወደ ደቡብ አፍሪካ ነው እና ወደ ደቡብ አፍሪካ ለመሄድ ምንድነው ያነሳሳ? ጉዞስ እንዴት ነበር? መቼም በምን አይነት አስቸጋሪ ሁኔታ ውስጥ እዛ እንደሚደረስ እናውቃለንና እስቲ ስለሱ አጫውተን። ወደ ሳውዝ አፍሪካ የሄድነው 4 ሆነን ነው። ልክ ያው ቮኬሽናል ትሬኒንግ ስኩል እንደጨረስኩኝ 6 ወር ምናምን እንደሰራው ያው ወደ ውጭ የመሄድ ሁሉም ፍላጎት እንዳለው እኔም ብዙ ከነጮች ጋር ከጣሊያኖች ጋር ነበር ኑሬ። ስለዚህ ያው የውጭውን ኑሮ ምናምን ሳየው ብዙ እንትን አላለም እና ወደ ሳውዝ አፍሪካ የመሄድ ፍላጎት፣ እዛም ወንድም ነበረኝ በዛ ተነሳሳው እና አትላስ እንትን ነበረ መጽሐፍ ትልቅ እና ማፕ ምናምን ነበረው ውስጡ። ከዛ ውስጥ እሱን ቆረጥኩና በትሬን በባስ በመርከብ እንዴት እንደምትሄጂ እዛ ጋር እያንዳንዱን ይናገራል። በዛ ነው በኬንያ አድርገን ከኬንያ ታንዛኒያ፣ ሞዛምቢክ፣ ዚምባብዌ፣ ሳውዝላንድ ከዛ ሳውዝ አፍሪካ ገባን። ጉዞ ያው አድካሚ ነበር። አንዳንድ ቻሌንጆችም ነበሩ መንገድ ላይ። ያው ኬንያ ቦርደር አካባቢ
የወባ እንትን አለ ቢጫ ወባ እና እሱ አንደኛው ጓደኛችን ወባ ይዞት በዛው ራሱ ህይወቱን አልፏል። ኬንያ ናይሮቢ ከገባን በኋላ ትንሽ ህክምና ተከታትሎ እና በጣም አስቸጋሪ ነው። ግን ያው በቃ ያኔ ያንግስተርም ስለነበር ብዙ እንትኑ ፍላጎትሽ አላማሽ እዛ ለመግባት ስለሆነ ምንም ቻሌንጁን ከምንም አንቆጥሮም ነበር። ይገርማል። ስለ ፍላጎት፣ ስለ ምኞት፣ ስለ ስራ እያወራን ነበር ዛሬ በእሑድ ቤታችን እና ያንተ ነገር የገረመኝ ምንድነው ከልጅነት ጀምሮ ከአካል ጉዳት ጋር ነው የምትኖረው፣ በክራንች ነው የምትንቀሳቀሰው። የምትመርጣቸው ፊልዶችም አሁን ብየዳም ብትለው ምናምን ብትለው ፊዚካሊ በሰውነት የሆነ መጠቀም ያለብህ ነገር ነው። ሳውዝ አፍሪካ ድረስ በባቡር በእንትን አቋርጣለሁ ብለህ ስታስብም ይሄን ጉዳይ አልከተትከውም አይምሮ ውስጥ። እኔ እኮ አልችልም ይሄኛው ሊከብደኝ ይችላል አይነት ነገር አይምሮ ውስጥ አይመጣም ማለት ነው? እኔ እንደዛ አስቤ አላውቅም። ከልጅነቴ ጀምሮ ላይክ ጓደኞቼ እግር ኳስ ሲጫወቱ ከነሱ ጋር እጫወታለሁ። ላይክ ኤኒቲንግ ያው ክራንቹን የምጠቀምበት ማንኛውም እንትን ሰው የራሱ የተወሰነ ጉዳት አለው። ግን ያንን ነገር ማባበል አያስፈልግም። ያንን ነገር የሚያግድን ነገር እንዲሆን መፍቀድ የለብም። ፍቃዱ ከማን ነው? ካንተ ነው። ራይት መበየድ ቁጭ ብለን ነው የምትበይደው። እየሮጥክ አትበይድም። ሌትስ ሴይ ድራይቪንግ ቁጭ ብለን ነው የምትነዳው። እየሮጥክ አትነዳም። ሜቢ ከሩጫ ቢያግደኝ ነው ወይም በሩጫም በራሴ ስቴጅ መሮጥ እችላለሁ። ያው ፍጥነት እኔ እናንተ ብንወዳደር ትቀደመኛለህ። የመቅደሙ ያለ መቅደሙ ሳይሆን ስቲል ግን ሮጭ ያለው ራይት እና ብዙ ስሜቱ የእንትኑን የክራንቹን ብዙ እንትን አለው። ላይክ ማድረግ የምችለው ነገር ሁሉ ፊዚካሊ ሲስተም እፈጥርለታለሁ። ላይክ ብሬንን ማሳመንና ያንተ ፈቃደኝነት ነው ዋናው ለማንኛውም ነገር እንጂ ትራክ መንዳት ኢትስ አውቶማቲክ ነው። ትራክ ኤንድ ትሬለር 53 ፊት 48 ፊት ረጅሙ ከአዲስ አበባ ጅቡቲ የሚሄደውን ነዳለሁ። ግን ያ ምንድነው ምንም እንትን ነው ምንድነው ላይክ ፍላጎት ነው ራይት። ነዳጅና ጋዝ ብቻ ነው። ላይክ ስታንዳርድ ቢሆን shift ጊር ስለምታደርግ እሱን አልችልም ራይት። ሴፍ አይደለም ለኔ። ማንኛውም ነገር እንዲያገደ መፍቀድ ያንተ ፋንታ ነው። ሳውዝ አፍሪካ ከገባ በኋላ ምን ንግድ ላይ ተሰማራ? ከቀበቶ ነው የጀመርከው አንተም እንደሌሎቹ? አዎ ልክ እዛ እንደገባን ያኔ እኛ የመጀመሪያዎቹ ዙር አካባቢ ነን። ስለዚህ ያው እንደ መርካቶ ሜክሲኮ አካባቢ ምናምን ነገር ቁጭ አድርገው ከ10 በላይ ከ5 በላይ እንደሚባለው እንደዛ ነው የምትጀምረው። ከዛ በኋላ እዛ ላይም በመጮህ ጎበዝ ነው ራይት። አሁንም ደፍተኸው ነው። ከዛ በኋላ 10 ራንድ ምናምን ትላለህ። ስለዚህ ድምጼም አሪፍ ነው። ብዙ እቃ በመሸጥ አንደኛ ነኝ። በጣም የኮልፌ ልጅ መሆኑም ቀላል አይደለም እኮ። አይ በልጅነቱም እኮ ሲነግረን ንግድ አባቱም በንግድ ስራ ላይ ስለነበሩ ሱቅ ይከፍታሉ ብሏል። ያም እንግዲህ አብሮን አይደል ዮኒ ተጽዕኖ ያደረበ በንግዱ ላይ። ከዛ ደግሞ ወደ ካናዳ ሄድክ። ከዛ በፊት አንተ ምን ትላለህ? ትምህርት መሰረት ነው። የተማረ ሰውና ሙያ ያለው ሰው ወድቆ አይወድቅም የሚል አቋም አለ። ካናዳም ከሄድኩ በኋላ እንግዲህ እዛ ወደ መኪና ነው ወደ መኪና ማስተማር ነው ሄድከውና እስቲ ስትሄድ ወደ ካናዳ እንዴት ሄድክ? እዛ ያለውን ስራ ደግሞ እንዴት ጀመርከው? እስቲ እሱን አጫውተን። ኦኬ ወደ ካናዳ የሄድኩት ያው በፋሚሊ ነው በሜሪጅ ነው። እዛ ካናዳ ከገባሁ በኋላ ኦኬ እዚህ ያው ምንድነው መሰራው ብለሽ ታስጋለሽ። አዲስ ሀገር ነው እንደገና ከዜሮ ነው የሚጀምረው። ከዛ በኋላ ያው ምንድነው አትሊስት የሆነ ነገር መማር አለብኝ ኮርስ ምናምን ብዬ አሰብኩኝ። ከዛ ያው እንደገባው ኮርሶችን ስራም ያኔ በጣም ብዙ ነበር። ግን ያው ስራው ጋር ትንሽ ከማተኮሬ በፊት ትንሽ ኮርስ በውስጥ ይሻላል ብዬ ከስተመር ሰርቪስ ኮርስ ወሰድኩ። ከዛ በዛ ላይክ ፊልም ቤት የምሰራ ነበር። ሮኪቪ ሆስፒታል የሚባል አለ እዛም እሰራለሁ። ከዛ ቀስ እያልኩኝ ደግሞ ኦኬ ቁጭ ብዬ የምሰራው ነገር ምንድነው ብዬ አሰብኩኝ። ላይክ ድራይቪንግ ኢንስትራክተር
ሳየው ቁጭ ብሎ የሚሰራ ነገር ነው። የኔ ፋሚሊ ሜምበር ምናምን ትሬን ሳደርግ ብዙ ዲማንድ አለው። ስለዚህ ለምንድን ነው ይሄን ነገር ማልይዞ ላይሰንስ ደማሉ ነው ብዬ በዛ በጣም ጥናት እንትን ያስፈልገዋል። ሰርቲፋይ ላይሰንስ መሆን አለብሽ ኢንስትራክተር። እሱን ተፈተንኩኝ ባይ ዘ ገቨርንመንት አንድ ኤክሴል የሚባል ድራይቪንግ ስኩል ነበር። እሱም ሳፖርት አደረገኝ። ከዛ ቀስ ያልኩኝ ወደ ድራይቪንግ ኢንዱስትሪ ገባሁኝ ከ2-3 ዓመት በኋላ። ዮኒ መኪና መንዳት ሲገርመን ደግሞ ማሰልጠኛም ካልከፈትኩ አልክ። ሀሳቡን ከየት አመጣኸው? ሀሳቡ ፋሚሊ ሜምበር ትሬን ማድረግ ነው ላይክ የተጀመረው። አሁን እዚህ ሀገር ስትኖር ላይሰንስ ማለት በጣም ቬሪ ኢምፖርታንት ነው። ማንኛውም መስሪያ ቤት ስራ ስትቀጠር አሁን አንተ ለምሳሌ አርቲስት ነህ፣ እዚህ ሀገር ብመጣና በአርት ሙያ ኤኒ ሆሊውድ ኤኒዌር ብትሰራ ምንድነው የሚጠይቁት? ላይሰንስ አለው ነው የሚባለው። ዶክተሮችም ላይሰንስ አለው። ዶክተር አሁን ሆስፒታል ውስጥ የሚሰራው nothing to do ከድራይቪንግ ቲንግስ፣ ግን ስቲል ላይሰንስ አለው የሚለው ጥያቄ ነምበር 1 በጊዜ መድረስ ትችላለህ። ስለዚህ በጣም ዲማንዱ ሃይ ነበር፣ ሃይ ነው ኦል ዘ ታይም። ማንኛውም ሰው ከዛ ሲመጣ አሁን ኢትዮጵያ ውስጥ ስኖር ብዙ ላይሰንስ ኖረም አልኖረም ለውጥ ያመጣል ከስራ ከመቀጠር ጋር። እዚህ ግን በጣም ቬሪ ኢምፖርታንት ነው። ከዛ የኔ ፋሚሊ ሜምበር ትሬን ሳረጋት ሁሉም የሷ ጓደኞች መጠየቅ ጀመሩ። ኦኬ እኔንም ትሬን አድርገኝ። ትዕግስት ይፈልጋል ስራው ደግሞ። ከዛ በዛው እያለ ኦኬ ለምን ኢንስትራክተር ላይሰንስድ ኢንስትራክተር አልሆንም ብዬ አፕላይ አደረኩኝ። አንድ ድራይቪንግ ስኩል መስራት ጀመርኩኝ ለ3 ዓመት። ከዛ በኋላ የራሴን ካስ ያልኩኝ ክላይንት ክሬት ያደረኩኝ የራሴን ድራይቪንግ ስኩል ከፈትኩ። ይሄ የሆነው 2014 ላይ ነው። አሁን ወደ 12 ዓመት ሆኖታል ማለት ነው። ትልቅ ሄዷል። የኮልፌ ልጅ የምን በነፃ ነው አልከና ወደ ቢዝነስ ቀየረው። አሁን ካናዳ ላይ የከባድ መኪና ማሰልጠኛ ስመጥር ሆኗል እና ይሄ ተቋም አሁን ምን ደረጃ ላይ ደርሷል? አሁን ያው በጣም ወደ 14 ትራኮች አሉ። ወደ 2.8 ኤከር አለን ትልቅ መሬት። ቢልዲንግ አለ፣ ጋራጆች ምናምን አሉ። የራሳችንን ሪፔር እናደርጋለን፣ የሌሎችም ከውጭ ሪፔር እናደርጋለን። እና እዚህ ያሉ ከሚባሉት ድራይቪንግ ስኩሎች አንዱ ነው። ወደ 20 ሰራተኛ አለን እና በጣም ጥሩ እንትን ላይ ያለነው ኮንዲሽን ላይ። ዋናው ያው ታማኝነት ነው ለቢዝነስ ዓለም ላይ አስፈላጊው ነገር እና ሪስፔክት፣ ከስተመሮቻችን በጣም ሪስፔክት እናደርጋለን እና ጉድ ኳሊቲ ሰርቪስ ነው የምንሰጠው እና ለዛ ነው ብዙ ሰዎች ጆናስ ድራይቪንግ ስኩል የሚመርጡት። ረጅም ዓመት ሰራ ነዳ። ከዛ ደግሞ አሁን ስልጠናውም ላይ ወደ 10 ምናምን ዓመት እንዳልከኝ 12 ዓመት 13 ዓመት እየሆነው ነው እና እንደ አንድ ልጠይቅ የፈለኩት ነገር የእናንተ ረጅም መኪና የረጅም ጉዞ ማለት እኮ አህጉር አቋራጭ እንደማለት ነው። በጣም ረጅም መንገድ ነው የምትሄዱት እና እንደው በዛ መኪና በምትነዳበት ጊዜ ያጋጠመህ ነገር አለ ወይ? ከኢትዮጵያዊነትም ከጥቁርነትም የተነሳ ባለህም የአካል ጉዳትም የተነሳ የደረሰብህ ነገር አለ ወይ? ደግሞ ስለ ሴፍቲ በጣም ትጨነቃለህ። ዋናው ሴፍቲ ነው ትላለህ ስታሰለጥንም። ያሰለጠንካቸው ሰዎች ሲያወሩ እንደዛ ይላሉ። ከእሱ አንጻር እስቲ የመጀመሪያውንም ሁለተኛውንም እስቲ አውራኝ። ያው እዚህ ሀገር መጀመሪያ ሴፍቲ ነው፣ ሴፍቲ ፈርስት ነው። ሁሉ ጊዜ ነገሮችን ከማድረግ በፊት ሴፍቲውን ነው መማር ያለብህ እና ላይክ ድራይቪንግ ሲጀምር ራሱ የመጀመሪያው ኮርስ ሴፍቲ ነው የምትማረው። እሱ ከሌለ ሰርቲፊኬት መንዳት አትችልም። ሁለተኛው ደግሞ ላይክ ኦል ኦቨር ያው ካናዳ ነው ሃይዌይ፣ ግን በብዛት ያው እኔ እዚሁ ነው ለትሬኒንግ ነው ክላስ 1 ነው የሚያስኩት። ክላስ 1 ማለት የጭነት መኪና መንጃ ፍቃድ ማለት ነው። እሱን እንጂ ብዙ እንደዚህ ካሊፎርኒያ ምናምን እንደሌሎቹ ራሴ ድራይቭ እያደረኩኝ አልሄድኩም። እናስተምራለን፣ ያው እነሱ ነው እንትን የምናደርጋቸው እና በዚህ ዙሪያ ደግሞ በአካል ጉዳተኝነት ዙሪያ ምንም እንትን የለውም።
እዚህ ሀገር አሳየኝ ነው። እችላለሁ ካልክ ሴፍ በሆነ መንገድ አሳየኝ። አሁን እኔ ለምሳሌ ክላሷን ሳወጣ ዋናው የአልበርታ የካልጋሪ ትራንስፖርቴሽን ሱፐርቫይዘሩ ነው መጥቶ የፈተነኝ ከኤግዛሚነሩ ጋር ከፈታኙ ጋር። ፈታኙ እኔን መፈተን ፈርቶ አንተ ጆናስ ድራይቪንግ ስኩል ስላለክ ለምን ካልበርታ ትራንስፖርቴሽን አንድ ሰው ጠርተን አብሮ እንትን አይደለም ኦብዘርቭ አያደርገኝም ምናምን አለ። ጓደኛ ስለሆነ ችግር የለም አለ። ሰው ደወለ ጠራን። ከዛ ከዋናው ጋር ነው እሱ ከኋላ ቁጭ አለ፣ ፈታኙ ከጎኔ ቁጭ አለ። አሳየዋቸው። እኔ እንደዚህ አይነት ሰው አይቻላክም ምናምን አልበርታን ነው የማውቀው፣ እንደዚህ አይነት ሰው እኔ አይቻላክም። ባካፕ ሳረግ ምናምን በአንደኛው ነው የተሳካልኝ ሁሉ ነገር በአንደኛው ነው ያለፉት እና በጣም በቃ ኮንግራቹሌሽን ምናምን ብለው ነው የሄዱት። ስለዚህ ማሳየት ብቻ ነው የሚጠበቅብህ እንጂ ምንም እንደዚህ እንትን አክሰሲብል ያው ዲዛቢሊቲ ወይም እንደዚህ አካል ጉዳተኝነት በተመለከተ እዚህ ሀገር ላይ ምንም አይነት እንትን ትኩረት አይሰጠውም። በቃ ዜሮ ነው። ምንም እንደዚህ ስለሆነ ዲስአድቫንቴጅ ነው እንደዚህ ነው የሚባል ነገር የለም። ዋናው ማሳየት አለበት፣ ሴት መሆን አለበት። ዮኒ እኮ አንተም ደግሞ አካል ጉዳተኝነት ክራንች ይዞ ከመሄድ ውጪ ምንም የሚፈጥርብኝ ችግር የለም ትላለህ እና ሁልጊዜም ፈተናዎችና ችግሮች አሉ። ግን እነዚህን ፈተናዎችና ችግሮች ማለፍ ነው ዋናው ቁም ነገር የሚል አቋምም አለ አይደል? እስቲ ይሄንን ንገረኝ። ያው ችግር በማንኛውም ሰው ላይ ችግር አለ። ላይክ ዓለምን በሚመራው ትራምፕ ላይ ትልቅ ችግር አለ። በእኛ ላይ ችግር አለ። በሁሉም ላይ ችግር አለ። ግን ያንን ችግር አንደኛ አስተምሮሽ እንዲያልፍ ተጠቀሚበት። ሁለተኛው ደግሞ ለዛ ነገር ፌስ ማድረግና ያንን ችግር መጋፈጥ መቻል አለብሽ እንጂ ችግር ላይክ አሁን ከዚህ ስወጣ ችግር አለ ራይት ሜቢ መኪና ይበላሻል ያንን ነገር ሶልቭ ማድረግ እንጂ ያንን ችግር ብቻ ማሰብ ተገቢ አይደለም። አንዳንድ ሰው ደግሞ ችግር ሲኖርበት እኔ አሁን አንዳንዴ ላይክ በስራ ላይም በሁሉም ላይ የስራ መደራረብ ያው ችግሮች ያመጣሉ። ከኢንስትራክተር ከአስተማሪዎች ጋር ከተማሪዎች ጋር ጭቅጭቅ ይኖራል። ልክ ትንሽ ገፋ ሲል ምንድነው ማድረገው? ይሄድና ጸጉሬን እከረከማለሁ፣ ማሳጅ ምናምን ገባለሁ። ከዛ በኋላ ነገሩን ጭራሽ እንደውም አምሮብኝ በጣም የሚያስጨንቅ ነገር ነው ራይት። ግን ሄደህ ራስን በሌላ ዓለም ውስጥ ቀይረህ አምሮብህ ምናምን ነገር ትመጣለህ። ከዛ አንተም ችግሩን ረስተዋል፣ እነዛም ደግሞ በቃ ወይ ያናደደ ሰው ምናምን ሁሉ ግራ ሊገባው ይችላል። በመጨነቂያው ሰዓት ምንድነው ጭራሽ እያማረበት የሚመጣው ነው። ስለዚህ ኢትስ ሶልቭ ነው ችግር አለ። በቃ ከችግር ጋር ነው የምንኖረው፣ ያ 100% የታወቀ ነው። ስለዚህ ያንን ነገር ግን how to manage ነው እሱን ነገር ነው ለብዙ ሰው ልክ ሲከፋው አንድ ሰው ሄዶ ምናምን ነገር የሆነ የሚያዝናናው ነገር ላይ ደስ የሚል የሚያምርበት ራይት ልብስ ለማግዛት ሊሆን ይችላል አምሮበት ፏብሎ መምጣት እንጂ ችግሩን እያባበሉ ምናምን ነው ሌላ ችግር ነው የሚፈጠረው ራይት። በጣም ችግር ራሱ ችግር ፈጣሪ ነው። ስለዚህ ያንን ነገር ሶልቭ ማድረግ ነው መቀየር ነው እና ያ ቻሌንጅን ዴቨሎፕ ካደረገ አንድ ሰው በቃ ምንም ነገር ችግሩ ቢመጣ ኦኬ እንደምን አለ ችግር ብሎ ከችግሩ ጋር አብረን ተወያይቶ ወደ መፍትሄው መሄድ ነው። እንትን በተመለከተ አሁን ለምሳሌ ካናዳ ወይም ኖርዝ አሜሪካ በጣም ብዙ መኪና አለ። የአደጋው ሬሾ ግን በጣም ትንሽ ነው። እኔ አውሮፓ ምናምን ሄጄ በጣም የገረመኝ ነገር ክላክሱን ላይ አይደረግም። ጸጥ ብለው ነው አርፈው ነው የሚነዱት። እንዲሁ ነገር የለም እንደኛ ሀገር እና ምንድነው ስለ ትራፊክ ደህንነት በተለይ ደግሞ ስለሚደርሱ አደጋዎች ከዚህ አንፃር ምንድነው ልምድ መውሰድ ያለብን ከኛ? ኦኬ ነምበር 1 ኳሊቲ ትሬኒንግ ነው። ኳሊቲ ትሬኒንግ መኖር አለበት። ሌላው ደግሞ ላይሰንሱ አንድ ሰው ሳያልፍ በትክክል ኤግዛምን ፈተናውን ሳያልፍ መሰጠት የለበትም እና እዚህ ሀገር አሁን ለምሳሌ እኔ ልጄ
10 ዓመት ላይ እሱ ሲያገኝ ሜቢ 10 ዓመት ወይም የዛሬ 3 ዓመት ምናምን ያገኝ እና እንትን ካላለ ላይክ ሁሉም ያቁኛል ፈታኞቹ ሁሉ ጊዜ ተማሪ እንወስዳለን፣ ግን ካላለፈ መሰጠት የለበትም። በዛ ነው ማምነው እና ይሄ ነው ኳሊቲ ትሬኒንግ እና አንድ ሰው ለዛ ነገር ብቁ ሳይሆን ላይሰንሱ ዝም ብሎ ከተሰጠ that is the big mistake በሱ ላይ በላይፉ ላይ በሌላ ሰው ላይ እና በአገሪቷ ላይ ሁሉ ቀውስ የሚያመጣው እሱ እንጂ lack of skill ነው። አክሲደንት የሚያመጣው ምንም የድራይቨር ኤረር ነው። ሌላ መኪናው ራሱ አይዘልም። አሁን ሲኖ ትራክ የሰው ጨረሰ ገለበጠ ምናምን አይደለም። ሲኖ ምንም አላረገም። ብሬክ መሰራት ካለበት ሰዎቹ ሴፍቲ በየጊዜው አድርገው ብሬኩን ይዞ በትክክል ተሰርቶ መውጣት አለበት እንጂ የድራይቨር ኤረር ነው። በቃ 100% ድራይቨሮቹ በጣም መማር አለባቸው፣ ሴቭ መሆን አለባቸው፣ ኳሊቲ ትሬኒንግ ማግኘት አለባቸው። ላይሰንሱ ያ ሰውዬ በቂ ካልሆነ ለሚሰው ሰው ግደል እያለ ጥይት እንደሚያቀብል ሰው ነው መቆጠር ያለበት። ያ ሰውዬ ወንጀለኛ ነው በጣም። ስለዚህ ያ ነው በጣም በቃ ትልቅ አደጋ ላይ የሚጥለው lack of skill ብቻ ነው። ሌላ ምንም ማለት ነው ድራይቨር ኤረር እንጂ ሌላ ምንም እንትን አይደለም። ኳሊቲ ትሬኒንግ እዚህ ሀገር አሁን ምንም ያ ሰውዬ ሳያልፍ ሴፍ ሳይሆን ለሮድ ላይሰንስ ኤግዛሚነሩ ከሰጠው ላይሰንሱ ነው የሚያልፍ። ስለዚህ ያ ነገር በኢትዮጵያ ውስጥ ቢለመድ በጣም ደስ ይለኛል። አንዳንድ ሰዎች እዚህ ሲመጡ ምን ችግር አለ እኔ እችላለሁ እኮ 20 ዓመት ነድቻለሁ ምናምን ይባላል። ግን እንትን አይደለም ላይክ ሩልስ ኤንድ ሬጉሌሽኑን አውቀው በደንብ ካልነዱ 20 ዓመት ቢነዳም ፈረስ አይደለም አይደል? ስለዚህ በጣም እነሱ ላይ ትኩረት ይደረግ እላለሁ በዚሁ አጋጣሚ። ስለ ምኞት፣ ስለ ተስፋ እና ስለ ጥንካሬ እያወራን ነበርና በዚህ ላይ የምታስተላልፈው መልእክት ካለ ልበል። ያ የሰው ልጅ ያው በእውነት ጠንካራ ነው መሆን ያለበት ራይት። እና ቀደም እንደነገርኩሽ ምንም አይነት ቻሌንጅ እንዳለ ነው በቃ ማመን ያለበት ቻሌንጁ አለ። ስለዚህ ለዛ ነገር ብቻ ሶልቭ ማድረግ እንጂ መሸሽ የለም። ጠንክሮ ያንን ነገር ሶልቭ ማድረግ እና ችግር ሁሉ ጊዜ አሁን ነገ እንደዚህ ይመጣብኛል ብሎ ማሰብ አይደለም። አሁን የመጣውን ችግር ሶልቭ ማድረግ ነው። ከዛ በኋላ ጥንካሬ ራሱ ይመጣል። ቀደም ከደቡብ አፍሪካ ቤተሰብ መስርቼ ነው ሄድኩ አልከኝ ወደ ካናዳ። ልጆች መጡ። አሁን እንዴት ነው ትዳር? ልጆች አሉ ወይ? ሰላም ናቸው ወይ? yes ሁለት ልጆች አሉኝ። አንደኛው 19 ዓመቱ ነው፣ አንደኛው 16 ዓመቷ ነው። ትላልቅ ልጆች አሉኝ እና ያው ያንተን ሙያና ብርታት ያዙ ይሁን። ወንዱ ወደ እንትን ሄቪ ዲዩቲ ኮሌጅ እየገባ ነው እና እዚሁ ሾፕ ስላለኝ እሱን ማኔጅ እንዳያደርግ ወደዛ ጋር እንትን እያለ ነው። ሴቷ ደግሞ ሃይ ስኩል ነች። አሁን ሴፕቴምበር ላይ ግሬድ 11 ትገባለች እና ጎበዝ ነች ትምህርት ነው። ባለቤትህም ደህና ናት? አዎ ሰላም ነች። ሰላም የከበረ ሰላምታ አቅርብልን። እሺ እንዴት ናችሁ ብለዋል። ከእሑድ ቤት በልልን። ብቅ ስትል ደግሞ ብቅ ይምጣ አይደለ? እሑድ ቤታችን እናስተናግዳለን። በናፍቆት ነው የምንጠብቀ ስትመጣ። እናት የሚገርም ቡና አላት፣ እሱን ትጋብዛለች። እሺ ቴንክ ዩ እናት፣ በጣም ነው የማመሰግነው ሚኪ። በጣም ደስ ብሎኛል በእውነት አክብራችሁ በዚህ ቦታ ላይ ስለጋበዛችሁኝ፣ ለሌሎችም ትምህርት ይሆናል ብላችሁ ስላሰባችሁ በጣም አመሰግናለሁ። ተባረኩ። እናመሰግናለን። ሰላም በልልን። ተባረኩ። እሺ ላለው